በስተመጨረሻ ትሁቴ እንግዲህ ለናቲ እውነቱን ነግሯለች ማለት ነው። እናቱ በህይወት እንዳለችና ያለችበትንም ቦታ እዛ ቤት ውስጥ እንደሆነ አሳይተዋለች። ስለዚህ አሁን ላይ እንግዲህ ትሁቴ ያለባትን የቤት ስራና ራሷንም ከህሊና ለማራቅ እንግዲህ ይህንን መረጃ ለናቲ ነግሯለች። ስለዚህ አሁን ላይ ናቲ ያንን ነገር እንደነገረችው ሳያስባነን እዛ ቤት እንደምንም ብሎ ከትሁቴ ቁልፍ ተቀብሎ ወይም ደግሞ እነሱ በሌሉበት ቤቲም እንደገናም ደግሞ ገዛኝ በሌሉበት መጥቶ እዛ ቤት ገብቶ ከእናቱ ጋር ከዓለም ጋር መገናኘት አለበት ብዬ ነው የማስበው። አሁን ላይ ትሁቴ ባደረገችለት ነገርና እንግዲህ እሷ ጥሩ ሰው ትሁት እንደሆነች ካየ በኋላ ወዷታል፣ አፍቅሯታል። ጭራሽ እሷን እንደሚወዳትና እንደሚያፈቅራት እናም እሷ ይህንን መልስ እንድትመልስለት ነው የጠየቃት ማለት ነው። ቤቲ እንደሚታወቀው ከገዛኸኝ ይልቅ ልጁን ናቲን እንደምትወደውና እንደምታፈቅረው ይታወቃል። ነገር ግን አሁን ላይ ናቲ ደግሞ ትሁቴን ነው የሚያፈቅራት የሚወዳት ከሷ ጋር መሆን የሚፈልገው ማለት ነው። ስለዚህ አሁን ላይ እንግዲህ ናቲ በስተመጨረሻ ከእናቱ ከዓለም ጋር ይገናኛል ብዬ ነው ማስበው። እስኪ እናንተስ በዚህ ጉዳይ ሁላችሁም የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 89 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 89 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ እንደሚታወቀው አሁን ላይ ትሁቴ እውነቱን ለናቲ ነግሯለች ማለት ነው። እንግዲህ በስተመጨረሻ እናቱ በህይወት እንዳለችና እንዳልሞተች ለናቲ ከነገረችው በኋላ ድብልቅልቁን ሊያወጣው ነበር ገዛኸኝ ጋር እንደገና ደግሞ ከቤቲ ጋር ቤት ሄዶ ማለት ነው። ነገር ግን አሁን ላይ ትሁቴ ሪስክ ውስጥ እንደሆነችና እሷም ይሄን ነገር እንደነገረችው ሊያውቁ ስለሚችል የሆነ ነገር እንዳትሆን ነው የነገረችው። ለዛም ነው እንግዲህ ማሰብ እንዳለበትና ቁም ብሎ እንደገና ደግሞ በብልህነት ያን ነገር ማድረግ እንዳለበት ነው። አሁን ላይ ናቲ ቢያውቅ እንኳን ማስመሰል እንዳለበት ነው እንጂ ቀጥታ ሄዶ ከገዛኸኝ ጋርና ከቤቲ ጋር ግጭት ውስጥ መግባት አይደለም። ምክንያቱም የፈለገ ናቲ ቢያውቅና ይሄን ነገር ግጭት ውስጥ ቢገባ ለራሱም ይሄ ነገር ሪስክ ነው እንጂ ምንም ጥቅም የለውም። ስለዚህ ያን ነገር ማድረግ እንደሌለበት ሲገባው ትሁቴ ያለችውን ነገር ሰምቶ ተረጋግቷል ማለት ነው። ነገር ግን ትሁቴ ይህን ነገር መናገሯ ለናቲ በጣም ነው ደስ ያለው። ምክንያቱም ከሱ አንደበት ይህን ነገር መስማቱና ትክክለኛ ደግሞ አሁን ላይ እናቱ በህይወት መኖሯ ማለት ነው። ትሁቴ ምንም ቢሆን እስከዛሬም ድረስ ዝም ብትለውም ነገር ግን ሰዓቷን ጠብቃ በስተመጨረሻ እውነቱን ልትነግረው ችላለች። በጣም ነው ደስ ያለኝ። ትሁቴም በዚሁ አጋጣሚ በጣም ነው ያደነኳት ማለት ነው መናገሯ ይሄን ሁላ ነገር ሪስክ ወስዳ ማለት ነው። ሌላው ጉዳይ ደግሞ እንደሚታወቀው ገዛኸኝና ቤቲ ተጨንቋል። ምክንያቱም ዓለምን ስትወጣ ከዛ ቤት ትሁቴ ስላየቻትና አሁን ላይ ደግሞ ቤቲ ደግሞ ትሁቴ ከናቲ ጋር በሆነች ቁጥር ስለምትቀናና ናቲን ትወስድብኛለች ብላ ስለምትፈራ ከዚህ ቤት ለምን አናባራትም እያለች እየሰጋች ነው። ገዛኸኝ ይፈልጋል ትሁቴ እዚህ መኖሯ መቀመጧ። ምክንያቱም አሁን ላይ ሚስጥሩን ስላወቀች ከዚህ ቤት ከወጣች በኋላ ሚስጥሩን ትነዛብኛለችና ታወራብኛለች ብሎ ስለሚፈራ ማለት ነው። ስለዚህ ይህንን ነገር እንደ ቀልድ ማየት እንደሌለበት ካወቀ በኋላ እንግዲህ ገዛኸኝ አሁን ላይ ያንን ነገር አስተካክሎታል። ወይም ደግሞ ትሁቴንም አንድ ነገር ብታወራና የሆነ ነገር ማድረግ ብትፈልግ እሷንም እንደሚገላት ነው ያስጠነቅቃት ማለት ነው። አሁን ላይ ናቲ ትሁቴ እንዳለችው ገዛኸኝ ጋር እግሩ ስር መጥቶ ወድቆ ይቅርታ ብሎታል ማለት ነው እስከዛሬው ላደረገው ነገር ወይም ደግሞ ለጨቀጨቀው ነገር። አሁን ላይ ናቲ ያንን ነገር ያደረገው ለምንድን ነው? ትሁቴ እንዳለችው ማስመሰል እንዳለበት። ትሁቴና ናቲ ሲገናኙ ቤቲ ስላየች የሆነ ነገር ሚስጥር ነግራው ሊሆን ይችላል ብላ እንዳያስቡና እንዳይሰጉ ነው ናቲ መጥቶ ይቅርታ ያለው ማለት ነው። እንግዲህ እናቱ እንዳልሞተችና አሁን ላይ በህይወት እንዳለች ካወቀ በኋላ እንኳን ናቲ አሁን ላይ ከአባቱ ጋር ግብግብ ከመግባቱ በፊት በብልህነት እናቱን የሚያገኝበትን ዘዴ ከትሁቴ ተጠቅሟል ብዬ ነው ማስበው። ስለዚህ አሁን ላይ እንግዲህ ቤቲ ናቲ ይህን ነገር እንዳያውቅ የሆነ ነገር ማድረግ አለብን በማለት ብትነግረውም ገዛኸኝ አሁን ላይ የናቲ መለወጥና የናቲ እንደዚህ ባህሪ መቀየር በጣም አስደንቆታል፣ አስገርሞታል። ስለዚህ ናቲ አሁን ላይ እንግዲህ
ይህንን ያደረገበት ምክንያት ምንድነው? አንደኛ እናቱን እስከሚያገኝ ድረስ ወይም ደግሞ ዓለምን እስከሚያገኝ ድረስ መታገስ እንዳለበት ተረድቷል፣ ከቱቴ ማለት ነው። ለዛም ነው እንግዲህ ቱቴም ቢሆን አሁን ላይ ከዛ ቤት ውስጥ ወይም ደግሞ እነ ቤቲ እነ ገዛኸኝ ባሉበት ከናቲ ጋር መገናኘት የማትፈልገው። ምክንያቱም ሊነቁባቸው ስለሚችሉ ያን ነገር ቱቴ እንደነገረችው ሊነቁ ስለሚችሉ መገናኘት የለብንም ብለዋል። ነገር ግን አሁን ላይ ቤቲ ናቲ ቱቴን እንደሚወዳትና ከቤቲ በላይ ከሷ ጋር መሆን እንደሚፈልግ እንደገና ደግሞ እሷ ጥሩ ሰው እንደሆነች በተደጋጋሚ ጊዜ ለቤቲ በነገራት መሰረት በጣም ቤቲ እየተናደደች ነው ያለችው ማለት ነው። ምክንያቱም ይህንን ነገር አትፈልግም። ቤቲ ይህን ነገር ናቲን ለራሷ ለማድረግ ነው እንጂ ፍላጎቷ አሁን ላይ ቤቲ ናቲ ከቱቴ ጋር እንደሆነች ካወቀ ወይም ደግሞ ናቲ ቱቴን እንደሚፈልጋትና ከሷ ጋር መሆን እንደፈለገ ካወቀች አሁን ላይ ቱቴ ላይ የሆነ ነገር እንዳታደርስባት ነው የምፈራው። አሁን ላይ እንግዲህ በጣም ከባድ ጦርነት ውስጥ ነው የገቡት ቤቲና ቱቴ ማለት ነው። ቱቴ አሁን ላይ ከናቲ ጋር ምንም አይነት ግንኙነት እንደሌላትና ምንም ነገር እንዳታስብ ነው ለቤቲ የነገረቻት። አሁን ደግሞ እዚህ ጋር በዚህ በኩል ደግሞ ናቲ ቱቴን እንደሚያፈቅራት እንደሚወዳትና ከሷ ጋርም ወደፊት መሆን እንደሚፈልግ ነው እየነገራት ያለው። ስለዚህ ቤቲ ይህንን ሚስጥርና ይህንን ነገር ካወቀችባቸው ምን ሊፈጠር ይችላል ብላችሁ የምታስቡት? ወይም ደግሞ አሁን ላይ ቤቲ ናቲንና ቱቴን ግንኙነታቸው እንደሆነ ወይም ደግሞ አንድ ላይ ሊሆኑ እንደፈለጉ አሁን ላይ ቱቴ መልሷ ምንድነው? ናቲ እንግዲህ ወድሻለሁ፣ አፈቅርሻለሁ ብሎ የፍቅር ጥያቄ አቅርቦላታል። ምክንያቱም ባየው ነገርና ለሱ እየረዳችው ካጠገቡ ስላልተያየችው እሱ ብቻውን ስለሆነ ይህንን ነገር አቅርቦላታል። ነገር ግን የቱቴ መልስ እንግዲህ የካሌብ ያላገኛትን ቱቴን እንግዲህ እንደገና ደግሞ ተመስገን የቋመጠባትን አሁን ላይ ቱቴ በስተመጨረሻ ከተመስገን ጋር ይሆናሉ ብዬ ነው ማስበው። እስቲ አሁን ላይ ቱቴ የተመስገንን ጥያቄ ትቀበለዋለች ወይስ አትቀበለውም? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ሌላው ጉዳይ የሚገርመው ነገር አሁን ላይ ዓለም ከገዛኸኝ ጋር የተጣሉበት ምክንያት ወይም ደግሞ ገዛኸኝ ከዓለም ጋር ዓለምን እንደዚህ ያደረገበት ምክንያት ለምንድን ነው? አንደኛ ነገር ምንድነው እንግዲህ ገዛኸኝ ህሊናውን ሽጦ ብዙ ልጆችን ወይም ደግሞ ብዙ ህፃናትን ወተት ኤክስፔርድ የሆነ ወተት በማስመጣት እንደገደለ ነው። ይህንን ነገር ደግሞ ዓለም አትስማማም። ለዛ ነው ተውተው ብትለውም ነገር ግን ዓለምን ስላልሰማት ይህንን ነገር ለሰው ትናገርብኛለች ወይም ደግሞ ለፖሊስ ታጠቁምብኛለች ብሎ ፈርቶ ነው እሷን እንደዚህ አጥመልምሎ እንደዚህ እንድትሆን ያደርጋት። እንግዲህ ቤቱ የእሷ ነው እንጂ የእሷ አይደለም እንደሚታወቀው። ለዛም ነው ናቲ ተደጋጋሚ ብዙ ጊዜ እየተመላለሰ የናቴን ድርሻ ስጡኝ እያለ እየጨቀጨቀ የሚገኘው ማለት ነው። ስለዚህ አሁን ላይ ገዛኸኝ ያንን መጥፎ ተግባር ወይም ደግሞ ያንን ሙሉ ህፃናት ገድሎ ካበቃ በኋላ እንደገና ከዓለም ጋር መሆን ስላልፈለገ አዲስ ሴት ወይም ደግሞ ቤቲን አምጥቶ ቅምጥ አድርጓታል ማለት ነው። ስለዚህ አሁን ላይ ይህንን ሚስጥር ስለምታውቅና እንደገና ደግሞ ይህንን ነገሮች ስለምታውቅ ከልጁ ከናቲ ጋር ለይቶ እንግዲህ እንደዚህ ያስቀመጣት በዛ ነው ማለት ነው። ስለዚህ አሁን ላይ ገዛኸኝ በጣም ወንጀለኛ እንደሆነ ይታወቃል። ስለዚህ አንድ ቀን መያዙ አይቀርም። ይሄንን ሚስጥር ዓለም መታወቅ ከሆነና ይሄንን ሚስጥር ደግሞ ለቱቲ ስለነገረቻት ቁጭ ብላ እንደገና ደግሞ ናቲ ከዚህ በኋላ ይሄንን ሚስጥር ካወቀ አባቱን አቶ ገዛኸኝን ፖሊስ ጣቢያ እንግዲህ ወንጀለኛ ሆኖ ሊታሰር ይችላል ብዬ ነው ማስበው። ይሄንን ሚስጥር አውጥተው ለፖሊስ አሳልፈው ከሰጡ ማለት ነው። ስለዚህ ያንን ነገር እንግዲህ ናቲ ወደፊት ሊያደርገው ይችላል ወይስ አይችልም? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንግዲህ አሁን ላይ ቤቲ በቅናት ቱቴ ላንተ አትገባም እያለችው ነው የምትገኘው ማለት ነው። ናቲ የሚፈልገው ምንድነው? ንጹህ ፍቅርና ንጹህ ልብ ነው እንጂ አሁን ላይ እንደ ቤቲ በገንዘብ ተገዝታ ወይም ደግሞ ለገንዘብ ብላ ገዛኸኝን እንደገባችው አይደለም እሱ የሚፈልገው። ለዛም ነው እንግዲህ ከቤቲ ጋር መሆንም የማይፈልገው ማለት ነው። ቤቲ እንግዲህ አባቱን እንግዲህ ከሱ ጋር እየሆነች ለገንዘብ ብላ እንዳፈቀረችው ወይም ለገንዘብ ብላ እዛ ቤት እንደገባችና ከሱ ጋር እንደሆነች እየነገረችው እንኳን አሁን ላይ መቼም ቢሆን ናቲ ከቤቲ ጋር መሆን እንደማይፈልግ ነግሯታል ማለት ነው። ስለዚህ አሁን ላይ ናቲ ከቤቲ ልክ ከቱቴ ጋር ብዙ ጊዜ ሲያዘውትርና እሷንም አንድ ላይ መሆን እንደሚፈልግ በጠየቃት ሰዓት እንደገና ደግሞ ቤቲ ትቀናለች፣ ትበሳጫለች ማለት ነው። ለዛም ነው
ቱቴን ከዚህ ቤት እንዳትወጣ እያገደቻት ያለችው። ምክንያቱም ከወጣች ከናቲ ጋር ትገናኛለች፣ ከናቲ ጋር አንድ ላይ ይሆናሉ ወይም ደግሞ ፍቅራቸውን ያጣጥማሉ ብላ ስለምትሰጋ አሁን ላይ እንግዲህ ጭራሽ ቤቱን እየቆለፈች ነው እየሄደች የምትገኘው ማለት ነው። ስለዚህ በስተመጨረሻ እንግዲህ ቱቴ የእናቱን ያለችበትን ቤት የተዘጋውን የዓለምን እዛው ቤት ውስጥ እንዳለች ለናቲ ነግሯለች። ናቲ እንግዲህ በቀጣይ ክፍል ከዛ ቤት ፈልጎ ቁልፉን ሊያገኛት ይችላል ወይስ አይችልም? እንደገና ደግሞ ገዛኸኝና ቤቲስ አሁን ላይ ናቲ ከእናቱ ከዓለም ጋር ከተገናኘ በኋላ ቱቴን ምን ሊያደርጓት ይችላሉ ብላችሁ ነው የምታስቡት? እስቲ ሁላችሁም በቀጣይ ክፍል ይሆናል ብላችሁ የምታስቡትን ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።